ይሄ የሚኒስትሮች ምክር ቤትም ላሉ ለብልጽግና ሰዎችም ለመንግስት ሰዎችም የሚቀርብ ጥያቄ ነው፣ መመለስም ያለባቸው ናቸው። እውነት ጦርነት ካልፈለጉ መጀመሪያ እኚህ ሰዎች ለሚያነሷቸው ጥያቄዎች ምላሽ መስጠት አለባቸዋል። አሁን መራራ ጉዲና ካላቸው 160 140 የፖለቲካ የፓርቲ ጽህፈት ቤት ተዘግተው አንድ ብቻ እንደቀሯቸውና ቢቻል እሳቸውም እኔ በነገራችን በመራራ ጉዲና የትግል ታሪክ ነፍጥን እንደ አማራጭ አድርገው ሲናገሩ በታሪክ ሰምቼ አላውቅም። ግን በዚህ ዓመት በዚህ ጊዜ ተናግሯል። እሳቸው ይሄ ጦርነት ይቁምና ታጣቂዎች ይምጡ በሚባልበት ጊዜ ታጣቂዎች ምን አይተው ይመጣሉ ብሏል። ይሄ ከቪኦኤ ጋር ባደረጉት ቆይታ ማለት ነው። አሁን በሰላማዊ መንገድ እናት ፓርቲ ጉባኤ ማድረግ አልቻለም። አሁን ወደዚህ ሊገባ ስል ኢህአፓ ባለሳሳት ይሄ አድዋ 00 ወይም ደግሞ አዲስ አበባ ውስጥ አንድ አዳራሽ ውስጥ የአርበኞች ቀንን አስመልክቶ ምናልባት ስብሰባ እያደረጉ እንደሆነ አውቃለሁ። እናት ፓርቲዎች ይታወቅባቸዋል። ኢዘማም እንደዚሁ ምንም እንኳ ከመንግስት ውስጥ የሚሰሩ ፖለቲከኞች ቢኖሩትም እንደዚሁ ኮምፕሌን ያቀርባሉ። ኦፌኮ ቢሮዎቹ ተዘግተዋል። ሌሎች ሰላማዊ የፖለቲካ ፓርቲዎች መዋከብ እንደሚደርስባቸው እስራት ውስጥ ያሉም እንዳሉ አሉና አሁን እነዚህን ፋኖችን ወይም ኦነጎችን ሄደ ነፍጣችሁን አስቀምጡ እና በሰላማዊ መንገድ ታገሉ ስትላቸው በሰላማዊ መንገድ ለመታገል መንግስትን አምነው ቢሮ ከፍተው የተንቀሳቀሱ ያሉ የሰላማዊ ፖለቲካ ታጋዮች ምን አደረጋችሁላቸው? ምን አይተን እንምጣ የሚል ጥያቄ ቢያነሱ ምንድን ነው የምታሳዩቸው? ኔ ጥያቄ ምናልባት በጣም ጥሩ ጥያቄ ነው። ምርጫ የሚደረገው በቢሮ ውስጥ አይደለም። ካምፓኒ የሚተደርገው እኔ ሀዲያ ለሚወዳደር ከሆነ 1 ሚሊዮን 3 ሚሊዮንም ሀዲያን ህዝብ በእኔ ቢሮ አይደለም የሚመርጠው። እንደ ትላንት በአንድ መስኮት አይደለም ካምፓኒ የሚሰራው በኢትዮጵያ ቴሌቪዥን እና ሬዲዮ። ዛሬ እንዳንተ ያሉ ሚዲያዎች ሺዎች አሉ፣ ሀሳብን መስጠት የምትችልበት። ቢሮ መዘጋት ቢሮ ተዘግቷል ማለት በቂ ምክንያት ነው ወይ? አንድ ያዝልኝ። ሁለተኛ ብዙ ጊዜ ብሔርተኞችን ስትመጣ ሀገር ያከፋፍላል ስለምትል ባለፈው ሰዓት ነው አነሳኝ። ብሔርተኝነትን እስከ ቤታችን ሄደን እስከ ታች ሄደን አይተን ተጣቅመነው ኤክሰርሳይዝ አድርገነው አሁን ለብሔራዊ አንድነት ተመልሰናል ብያለሁ። ዋና የሆኑት 1 2 3 ነጥቦችን አንስቼ እነግራለሁ። የመጀመሪያው በብሔር ስም ፓርቲ ሲያደራጁ ነበራችሁ። እኔ ሀብዲድ ደጋፊ ነኝ። ሀብዲድን መስርተን ነው እኛ ያለን። ዛሬ ሀብዲድ የለም በሀዲያ ውስጥ፣ ሀይዲድም የለም። ሀዲያ ዲሞክራሲያዊ ድርጅት ኢህአዴግን የወከለም የለም፣ ብልጽግና ነው አለ። እነዚህ ድርጅቶች ዶክተር መረራ ጉዲናን የኦሮሞ ህዝብ ከደገፈ ማንም ሊያስቆመው አይችልም። ማንም። ይሄ በቂ ምክንያት አይደለም። ቢሮዋቸውን ሊዘጋ ትዝም ምን እንደሆነ እኔ በመጨረሻ አካባቢ አውቃለሁ። የተቃዋሚ ፓርቲዎች ትልቁ ኮምፕሌናቸው ምንድነው? ሐሳባችንን ለህዝባችን ለመሸጥ ኢህአዴግ በቂ አየር ሰዓት አይሰጥንም ነው አለ። ሚዲያው የፓርቲ ሚዲያ ነው ብለው ነው የሚከሱት። ዶክተር አብይ አህመድ የመጣ ጊዜ ብልጽግናን ሳይመሰርት መንግስታዊ ተቋማትን ወደ ግል ለመቀየር ፕራይቬቴሽን ለመቀየር ከመረጣቸው 27 ኮሚቴዎች ቁጥር 1 ዶክተር መረራ ጉዲና ናቸው። 2 ፕሮፌሰር በየነ ጴጥሮስ ናቸው። ሁለቱም የአንድ ፓርቲ አባላት ናቸው። በፌደራል ደረጃ መድረክ ናቸው። ፕሮፌሰር በየነ ጴጥሮስ ፓርቲ መዘጋቱን ሀዲያ ላይ የፕሮፌሰር በየነ ጴጥሮስ ታዛቢ የሆነ አካል ሚስቱ አራስ ነች፣ ከነ ልጆቹ ከነ ከብቱ ማለት ነው፣ ከነ ሚስቱ በእኩለ ሌሊት በኤፍዋን ቦምብ ተቃጥሏል። ሀዲያ ላይ በመንገድ ታርደናል። ሀብዲድ ከማሸነፍ አላገደንም። ህዝቡ ያንተን ፖለቲካ ከደገፈ ቢሮ የተዘጋ ምትሎ ሄደ ነው ካምፓኒ የምታደርገው። ሚዲያ ላይ ነው፣ ማንም ሊያቆም አይችልም። ችግሩ ያን ሚዲያ እንዲያስተካክሉ የኢትዮጵያ ፕሬስ ድርጅትን ለፕሮፌሰር መረራ ጉዲና ነው ሰጣ። ሬዲዮና ቴሌቪዥን አብይ ያስተካክል ብሎ ህዝባዊ ሚዲያ ያቋቁሙ ብሎ ያጣላ አይደለም። በዚህ እንደ አየር መንገድ እንደ ውሃ ኤሌክትሪክ ያሉትንም ቴሌዎችን ወደ ግል ለማዛወር በተመረጡ ኮሚቴዎች አንዱ የኛ ነው። ነፍሳቸውን ፕሮፌሰር በየነ ጴጥሮስ በሰላማዊ ትግል ስላመኑ ነው ኢትዮጵያ ሶሻል ዲሞክራሲ ፓርቲ ሆኖ እሳቸውም ዶክተር ብርሃኑ ነጋም አሸንፈው አይደለም ፓርላማ የገቡት። ታሊፋታቸውም ሰላማዊ ትግልን ስለሚታገሉ ነው። አንስቶ አብይ እሳቸውን የፕሮፌሰር በየነ ጴጥሮስን የኢትዮጵያ ፖሊሲ ጥናት
ኢንስቲትዩሽን ዳይሬክተር ያደረገው። ፕሮፌሰር ብርሃኑ ነጋን ደግሞ ፕሮፌሰር ናቸው፣ ኢኮኖሚስት ናቸው። የኢትዮጵያ ትምህርት ፖሊሲ እንዲያሻሽሉ አዲስ አበባ ላይ በአንድ ክፍለ ከተማ የተወዳደሩት ከዶክተር ዲላሞ ቶሬ ጋር ነው። ዶክተር ዲላሞ ቶሬ አሁን የማዕከላዊ ኢትዮጵያ ክልል ብልጽግና ጽሕፈት ቤት ኃላፊ። ዶክተር ዲላሞ ቶሬ በአዲስ አበባ ላይ አሸንፈዋቸዋል። ዶክተር ብርሃኑ ነጋ ትምህርት ሚኒስትር ነው። አንተ ሜዳውን ጠበብ አይደለም፣ ሜዳው ሰፍቷል። በእኔ አረዳድ ማለት ነው። የዲሞክራሲ ሜዳ የመጫወቻ ሜዳ በመለስ ጊዜ ስንጫወት የነበርነው ሜዳ 50 በ50 የሆነች ሜዳ ነች፣ የህፃናት ሜዳ። አሁን ኢንተርናሽናል የሆነ ኤሚሬትን የመሰለ ወምብልስን የመሰለ ሜዳ ዲሞክራሲ ሜዳ ክፍት ነው። ችግሩ ቴዲ ሊንገር ብሔራዊ አንድነት ትፈልጋለህ? አንድ እቺ ሚሻል ጨርስ። ብሔራዊ አንድነትን ትፈልጋለህ? የኔ ጥያቄ ቲፒኤልኤፍ ሪፈርም አድርጎ ከኦሮሞ ተቃዋሚዎች ጋር፣ ከአማራው ተቃዋሚዎች ጋር፣ ከሶማሌ፣ ከአፋሩ፣ ከቤንሻንጉል ጉሙዝ፣ ጋምቤላ ተቃዋሚዎች ለምንድን ነው ብሔራዊ ፓርቲ መመስረት ያቃተው? ይመሰርታል ወይ? ይሞክራል ወይ? ህገ መንግስቱ የሚለው የምትደራደረው እንደ ፓርቲ አይደለም። መንግስት እንደራደረ ያለ ለኦሮሞ ህዝብ፣ ለኢትዮጵያ ህዝብ፣ ለአማራ እናቶች አባቶች ነው የሰጠው። የአማራ ህዝብ ነው እየጠራቸዋል። ሁለታችሁም መጀመሪያ ድርድር የሚታደርገው እዛ ጋር በአደን የሌለበት አትጥራ። አማራ ክልል ብልጽግና አለ። ጦርነቱን በፌደራል መንግስት እንዲገባ ከአቅሜ በላይ ነው በደብዳቤ ጽፎ የጠራው። በህገ መንግስቱ መሰረት ከክልሉ ፖሊስ አቅም ከሆነ ልዩ ኃይል ይገባል። ከልዩ ኃይል አቅም ከሆነ ፌደራል ፖሊስ ይገባል። ከዛም አቅም ከሆነ የጸጥታ ጉዳይ መከላከያ እንዲገባ የክልሉ መንግስት ደብዳቤ ጽፎ ካልጠራ ልትገባ አትችልም። አመሰግናለሁ። በነገራችን ላይ በጣም አደገኛ ፖለቲከኞች አንዱ መለያቸው ጥያቄው ሲከብዳቸው ወይም ጥያቄው የማይመለስ እንደሆነ ካወቁ በጣም አርዝመው እና እንደዛ ነው ይሏል። መጨረሻ ላይ መቋጫውን በአራት ነጥብ ይዘጉባል። አሲፍ በቃ እንደመለሱ ማለት ነው። እና እንደዛ ነው ተመለሰል ይሏል። እና ይሄ ትክክለኛ የፖለቲከኞች ባህሪ ነው። ታጣቂ ኃይሎችን ነፍጣቸውን አውርዳችሁ አዲስ አበባ ኑ በሰላማዊ መንገድ ታገሉ ስትሏቸው ምንድነው የምትሰጧቸው ማስተማመኛ? ህዝብ ነው ማስተማመኛ። ኦኬ፣ ህዝብ ማለት የትኛው ህዝብ? ህዝብ ነው መሀል ላይ ያለው። አንድ ድርጅት የሀገር መሪ በጠራራ ፀሐይ አይዋሽም እኮ። ፖለቲከኛ ከሆንክ ተወዳዳሪዎችን ለመቅጣት በግልጽ መናገር አይጠበቅብኝ። በቂ ኬላዎችን ማዘጋጀት ትችላለህ። እኔ ገብቶኛል፣ ችግር የለውም። የገቡት የአፋር ፌዴራሊስት ኃይሎች ምሳሌ ናቸው። ቤንሻንጉል ነፃ አውጪ ግንባር በሰላም የተቀላቀለው ምሳሌ ነው። ኦብነግ የኡጋዴን ነፃ አውጪ ግንባር በመጀመሪያ ሪፎርም ላይ በሶማሌ ክልል ማዕከላዊ ኮሚቴ የተመረጡት ምሳሌ ናቸው። ተረሽነዋል ወይ? እኔ ማስበው እንዴት መሰለህ? እኔ ሲሆን ብዬ ማስበው አንዳንዱ ከዚህ ቀደም ከ2 ዓመት በፊት እንዲሁ ስናወራ ነበር። አንዳንዱ ከፈረሱ ጋሪው የቀደመ እንትን ነው የሚያየው። ለምሳሌ እልም ያለ ጦር ነው እነ ዘመነ ካሴ ጋር ጦርነት አቁሟ አትላቸው። ሄዳ ኦነግ ጋር ሄደ ነክር ድሪባ ኩምሳን ጦርነት አቁሟ አትላቸው። ጦርነት አቁሟ ማንም ይላል እኮ ሽማግሌው ህፃኑም ይላል። ጦርነት ማንም አይፈልግም። መጀመሪያ ለጦርነት ያበቃቸው ምክንያት ምንድን ነው? አቁሙ ስትላቸው እንዲያቆሙ ምንድን ነው የምትሰጣቸው ማስተማመኛ? ይሄን የሚያደርገው በጀቱንም ጀቱንም የያዘው መንግስት ነው እንጂ እየተታኮሰ ያለ አካል ጋር ሄዳ አይደለም አቁም የምትለው። እሱ መኮዝ አለኝ ቢኮዝ አይ ዲስአግሪ ከአንተ ጋር ዲስአግሪመንት አለኝ እኮ ነው እያለ ያለው። ቅራኔ ስላለኝ ነው ከአንተ ጋር ብሎ ነው አርሰው የሚደባደበው። ከተደባደበ ቅራኔያችንን እንፍታ ካልክ እንዲሁ በመጣ ትመታኛለህ። ምክንያቱም ጡንቻ አለ። እኔ ለጊዜውም ደግሞ ጩቤም ቢሆን ብረት ያነሳሁት ትንሽም ቢያንስ ብገዳደር ብዬ ነው። በሰላማዊ መንገድ ልትመልስልኝ ስላልቻልክ ነው እኮ ጭንቅ ሀሳቡ። ይሄ ከሆነ ሰዎች ትኩረት ማድረግ ያለባቸው መንግስት ጋር ነው። የመንግስት ደጋፊዎች ኖዋር ከማለትን በፊት ጦርነት ይቁም ከማለትን በፊት መጀመሪያ ይህንን ንግግር የምትናገረው መንግስት ጋር ሄደን ቢያንስ እነዚህ ሰዎች ምን ይፈልጋሉ? ኦኬ
አሁን የምክክር ኮሚሽን የሚመሩት እነ ሰዎችን አይታችሁ ማን ነው? ፕሮፌሰር ማን ናቸው? ፕሮፌሰር መስፍን አርአያ የሚናገሩትን ንግግር ሰምታችሁ ከሆነ ሁሉንም ነገር አድራጊ ፈጣሪው ኳሳዋ በእግሩ ስር ያለችው መንግስት ነው። መንግስት እውነትም እኚህ ሰዎች ነፍጥ አንግበው ከመጡ በሰላማዊ መንገድ ቢወዳደሩ እንደማይዋከቡ፣ ቢሮቸው እንደማይዘጋ፣ ተወዳድረው ሀሳባቸውንም ሸጠው መንግስት ሊመሰረቱ የሚያስችላቸውን ድምፅ ከመሰረቱ እንደሚለቅ ማስተማመኛ መሰጥ አለበት። ማስተማመኛ የሚሰጠው መጽሐፍ ቅዱስ ይዞ በመማል አይደለም፣ አማላይ የሆኑ ነገሮችን በመናገር አይደለም። ነፃና ገለልተኛ የሆነ ፖሊስ ኢንስቲቱሽኖች አሁን እየተሰማው ነው እንደሆነ ተቋማቶችን በመገንባት ከዛ በፊትም ደግሞ በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎችን ስታመቻችላቸው፣ ስትጠብቃቸው፣ ፕሮቴክሽን ስሰጣቸው ስል ይሄ በየመሸታ ቤቱ ሲገባ ወይም ጋርድ ምድብለት እያልኩ አይደለም። ነገር ግን የመጫወቻ ሜዳው ለሁሉም ምቹ እንደሆነ አስሎንጋስ ህግን ወይም ደግሞ የህዝብን ሁኔታ አደጋ ውስጥ የሚጥል እንቅስቃሴ ውስጥ አይግባ እንጂ የመጫወቻ ሜዳው ተሰምሮላቸው ሚዲያ መጠቀም ካለባቸው ሚዲያ እንዲጠቀሙ ስታደርግ፣ የመሰብሰቢያ አዳራሽ ሲፈልጉ ያለምንም ክልከላ ልክ እንደ መንግስት እንደ ገዢው ፓርቲ እንዲጠቀሙ ስታደርግ፣ ተዘዋዝሮ አንዱ ቦታ ላይ ፖለቲከኞቻቸው ሊሰብኩ ሲሄዱ ወይም ደግሞ ሊናገሩ ሲሄዱ ጥርጊያውን በማመቻቸት ጥበቃ በመመደብ ለሰባኪዎቹ እንኳን ኮንፈረንስ ያዘጋጁ ወታደር ይመደብላቸው ይላል። ለምንድነው ለተቃዋሚ ፓርቲዎች የማይደረገው? እኝን አድርገህ የምታሳየው ገና ለሚመጡ የተቃዋሚ ፓርቲዎች ወይም ደግሞ የታጣቂ ኃይሎች ሳይሆን መጀመሪያ ላሉት ነው። እነዚህን አድርገህ የምታሳየው አሁን እነዚህን ስታደርግ ለነ ኦፌኮ፣ ለነ እናት ፓርቲ፣ ለነ ሰማያዊ በለው፣ ለነ አብን በለው፣ ለነ ኢዜማ ይሄን ስታደርግ ስታየው ማህበረሰቡ ማስቀምጣቸውም ጫካ ውስጥ ኦፌኮ ማህበረሰቡ ልክ አሁን የ97 አይነት ክርክር ሲኖር እና አብን ሌሎችም የፖለቲካ ፓርቲዎች በሀገር አቀፍ ሚዲያዎች ላይ መናገር ሲጀምሩ እርግጠኛ ሆኜ የምነግርህ ማህበረሰቡ ራሱ ከጫካ ውጡ ይላቸዋል። ተቃዋሚ ፓርቲዎች በሰላማዊ መንገድ የታገሉ እናንተ ለምንድን ነው እዚህ የምታስጨርሱን ይሏቸዋል። ይህን ካላደረክ ግን ሊመጡ አይችሉም። ወይም ንግግርህ ለይስሙላ ነው፣ ጀስት ተናግራል ከአንተ የቀረ ነገር የለም እንዳይባል ነው እንጂ መንግስት እየተናገረ ያለው መሬት ላይ ወርዶ ሊታይ የሚችል ስራ መስራት አለበት ነው እያልኩ ያለሁት እኔ። ዞሮ ሲመጣ የመጨረሻ እድል ስለመሰጥ ወደ ዳኒ እስራኤል በቂ ደቂቃ ስለወሰድ ሁለት ናችሁ፣ ችግር የለውም። ሁለት ስለሆናችሁ ዳኒ ይናገርና የመጨረሻው ዙር ላይ አይ ቲንክ ይሄ የመጨረሻ ዳኒ ተናገርና አጠቃለውና ነው ወይም 5 ደቂቃ ላድርግላችሁና የጀመርከው ዳኒ አንተ ስለሆንክ በተነሱ ሀሳቦች ላይ የማጠቃለያ ሀሳብ 6 ደቂቃ ተጠቀም። ከዛ ጀነራል 6 ደቂቃ ተጠቀምና እንሰነባበታለን። በሚቀጥለው ደግሞ እንገናኛለን። ዳኒ 6 ደቂቃ አለ። ኦኬ እሺ። እንግዲህ ጀነራል እንደተረዳሁት ከሆነ የደቡብ ክልል ብሔር ተወላጅ ነው። ጥሩ ፕሮፓጋንዲስት ነው የሚወጣለት ማለት ነው። እና ቀደም ምናልባት ለህይወት ይሰጋለሁ ላልከን ነው እንዳንተ አይነት ፕሮፓጋንዲስቶችማ ፋኖ ወደፊት ከመጡ ወደ ስልጣን ያስፈልጉናል። ለምን አንተ ጥሩ ስፒከር ነህ። ከተለያየ ቦታ ስፒከሮች ማይኮች ያስፈልጉናል እና ጥሩ ስፒከር ትሆናለህ ወደፊት። ለምን ለመጣው ለሄደው በሙሉ ጥሩ ምሽኝ ትመስለኛለህ። አሁን ወደ ፖይንቱ ላይ ስገባ ማለት ነው በሰላማዊ መንገድ ወዘተ የሚለው ነገር አያሳምነኝም። ምክንያቱም የአማራ ህዝብ የአማራ ህብረተሰብ ወይ ደግሞ ፋኖ ነፍጡን ጠመንጃውን ያነሳው አንድ ጀንበር ተነስቶ ብድግ ብሎ መካከል የመንግስቱ ላይ የተኮሱ ጥይት አይደለም። በመጀመሪያ ጥያቄውን ይህ አገዛዝ ከመጣ ጊዜ ጀምሮ ጥያቄውን እያቀረበ ነበረ። በባህር ዳር ላይ ሰልፍ ይደረግ ነበረ፣ ደብረ ብርሃን ላይ ሰልፍ ይደረግ ነበረ፣ ደሴ ላይ ሰልፍ ነበረ፣ ጎንደር ላይ ሰልፍ ይደረግ ነበረ። የአማራ 76 ነጥቦች እየተባለ እንደ ህብረተሰብ እንደ ህዝብ ጥያቄዎቻችን በሰላማዊ መንገድ አስገብተናል፣ ጠይቀናል። ከመንግስት መልስ አልተሰጠም። አማራን ወክላለሁ ከሚለው ብአዴን አካል መልስ አልተሰጠም። በአንጻሩ ጥይት ነበረ መልሱ። መጣ። ቅድም በህልውና አደጋ ተባለ። የህልውና አደጋ ወቅት ላይ ሲመጣ አንዳንድ ሰዎች ምን ጎራ ይከቱናል? ከብልጽግና ጋር አብራችሁ አበራችሁ ነው። ከብልጽግና ጋር አላበርንም። የመጣውን ቲፒኤልኤፍ ወራሪ ኃይሉን መጥቶ እሳት ሲነድ ሲረጭብን እሳት መመለስ ነበረብን። በሱ መክተነዋል። ድጋሚ ማለት ነው በሀገር ህልውና ጉዳይ ላይ ሁሉም ጸረ አማራ የሆኑ ቡድኖች እነሆነ እነ ቲፒኤልኤፍ መሳሪያ በያዙ ጉዳይ ላይ መጥቶ ዘሎ ጥጥቅ ፍቱ፣ መሳሪያ ፍቱ አለ። ኖ መሳሪያ የምንፈታበት ጥጥቅ ምንም መንገድ የለም አለ እንጂ
አንዳንድ የብልጽግና ደጋፊዎች የፕሪቶሪያ ስምምነት ስለተደረገ ነው ጦርነት የገቡት ይላሉ። ምን አገባን እኛ ስለ ፕሪቶሪያ ስምምነት? ፕሪቶሪያ ስምምነት እኮ እኛን አይመለከተንም፣ እጃችን የለበትም። ምክንያቱም በፕሪቶሪያ ስምምነት አንዱም ቲፒኤልኤፍ እየመጣ የሚያወዛግበን የወልቃይት የሚለው በፕሪቶሪያ ስምምነት ላይ ወልቃይት ለህወሓት አልተሰጠም። ቦታው አነጋጋሪ ቦታ ብሎ ነው የተሰጠው። አነጋጋሪ ነው ብሎ የፈረመው ህወሓት ነው እንጂ ኮነ ደመቀ ዘውዱ ወይ የአማራ ኃይሎች አነጋጋሪ ነው አላሉ። መሬቱም የአማራ ምድሩም ቤጌ ምድር ጎንደር አማራ ነው እያሉ ያሉት። አነጋጋሪ ነው ብሎ የፈረመው ራሱ ህወሓት ነው። አነጋጋሪ ነው ቦታ ብሎ የፈረመው ብልጽግና ነው። እኛ እንደ አማራ አነጋጋሪ አለን አላልንም። እኛ እንደ አማራ መሬቱ የአማራ ነው ምድሩም የቤጌ ምድር ጎንደር ነው ለምንድነው ፔሬድ አነጋጋሪ ብለህ ፈርመ አነጋጋሪ ነው ስትል የኔ አይደለም እኮ ብላል እኮ ባይ ዲፎልት ምትኖርበት ቤት ሄድ ያንተ ነው ወይስ አይደለም ብዬ ስጠይቅ ወይስ አነጋጋሪ ነው ብዬ ስጠይቅ አነጋጋሪ ነው ካልከኝ በቃ ቤቱ ያንተ እንዳልሆነ እኮ ተቀብሏል እኮ ባይ ዲፎልት እንጂ የገዛ ቤት የምትኖርበት የተቀመጥክበት ወንበር እንዴት አነጋጋሪ ብለህ ትፈርማለህ? በገዛ ቤት፣ በገዛ ጎጆ፣ በገዛ ወንበር፣ በገዛ ማይክ፣ በገዛ ላፕቶፕ አነጋጋሪ ነው ትላለህ እንዴ? ብልጽግናም ሆነ ህወሓቶች አነጋጋሪ ብሎ ፈርመዋል። እኛ እንደ አማራ አነጋጋሪ አለም። እኛ አቋማችን አሁንም ነገም ከነገ ወዲያም ቤጌ ምድር አማራ የጎንደር መሬት ነው ፔሬድ። ከዛ በተረፈ በአፋር ውስጥ ያሉት ለምሳሌ አርበኛ እስክንድር ነጋ በሰላማዊ መንገድ ባልደራስ ብሎ መስርቶ ሲታገር የነበረ ባልደራስ ብሎ ሲመጣ ማለት ነው የአዲስ አበባ መብትን አስጠብቃለሁ ሲመጣ ምንድን ነበር ጠቅላይ ሚኒስትሩ ያለው? እስክንድር ነጋ እንግዲህ ባልደራስ በሰላማዊ መንገድ የሚታገል ነበረ። ባልደራስ ባላደራ የሚባል ነገር የለም። በፊት ለፊት ጦርነት ምን ገጥመው ነው ያለው? ለማን ያለው? እስክንድር ነጋ የት? አዲስ አበባ ከተማ ሆኖ ወጣቶችን አደራጅቶ ሀሳቡን መሸጥ ስለፈለገ ሰው አሸማቀቀው፣ እስር ቤት አሰረው፣ አስሮ አሰቃየው። ሰው እዛች ሀገር ላይ በሰላማዊ መንገድ ፖለቲካን መሸጥ እንደማትችል ራሱ ብልጽግና ረጋግጦ ነው። ሰው ወዴት ጎተተው? ወደ ነፍጥ አዞረው። እነ ፕሮፌሰር ጌታ አስራደ ታስሮ ነበረ አፋር ውስጥ ያሉት ጥያቄያቸውን በሰላማዊ መንገድ ተጠየቁ። በህወሓት ጊዜ አርበኛ ካፕቴን ማሰርሻ ሰጤ ታስሮ ነበረ ሀሳቡን በነፃነት ስለጠየቀ። የአፋድ አመራሮች አፋድ ውስጥ ያለውን የሚደግፈው ድርጅት ውስጥ የፖለቲካ መብታቸውን የፖለቲካ ጥያቄያቸውን በሰላማዊ መንገድ ጠይቀው ጥፊ ነው የተሰጣቸው። እዛ ጋር አንድ ብርቱ ጥያቄ ልጠይቅ ዳኒ። እሺ ጠይቀኝ። አፋድ ዋና የመታገያ አጀንዳው የብሔር ፖለቲካን ማጥፋት ነው አይደለም? የብሔር ፖለቲካን አጠፋለሁ ብሎ አፋድ አልተነሳ። አፋድ ያለው ልመልስላ ጠይቀኛል። እሺ አፋድ ያለው ምንድነው? በአማራ ህዝብ ላይ የተደረገበት የህልውና አደጋ አለ። ያንን ህልውና አደጋ ልንቀለብሰው የምንችለው 4 ኪሎ የመሸገውን ስብስብ የፖለቲካ ድርጅት ብልጽግና የሚባለውን ከስር መሰረቱ ፈቅነስ እናስወጣው ነው። ከዛ በኋላ ይላል አፋድ ማለት ነው በኢትዮጵያ ውስጥ ለቀጣይ ለሚደረገው ፖለቲካ በጄኖሳይድ ውስጥ ያልተካተቱ ኃይሎች በጄኖሳይድ ውስጥ ያልተሳተፉ በአማራ ህዝብና ህልውና ውስጥ ያሎጉ አማራ ላይ ጄኖሳይድ ያልፈጸሙ አካላቶች ጋር ከየትኛውም ኢትዮጵያ የፖለቲካ ቡድን ጋር ድርጅቶች ጋር ተቀምጠን የቀጣይ ኢትዮጵያን ህልውና እንወስናለን በጋራ ከወንድሞቻችን ጋር ያለው ይሄንን ዲተርሚኔሽን የቱ ጋር ነው አፋድ ወይ ያለን በኩት ካለ የቱ ጋር አንቀዝ ነው አሁን አንተ የጠቀስከውን ነገር እናፈርሳለን ያለው እንደዚህ ብሎ አይጽፍም አፋድ። የትም ቦታ ልታገኘው አትችልም። የጋራንን ቆይ የረቂቁን እንትና አንብበሃል? የብሔር ፖለቲካ ነው ለዚህ የዳረገንና በብሔር ፖለቲካው አደብ የሚይዝበትን መንገድ አበክረን እንሰራለን የሚልበት ፓርቲ የለም። ኢቨን እስክንድር በሱ ልመልስል። ዛሬ ያለንበት ኢትዮጵያ ውስጥ የፖለቲካም ሆነ ኢኮኖሚካዊ ቀውስ ይሄ ያለው ህገ መንግስቱ ነው። እንደ አማራ የአማራ ከጥያቄዎቹ አንዱ ህገ መንግስቱ ነው። ለምን ይሄ ህገ መንግስት በውስጥ ፖሊሲው ይህን ህገ መንግስት ሲጀመር አማራ እንደ ህብረተሰብ አልመረጠው። ይሄ ህገ መንግስት በያዘው ውስጥ ፖሊሲም በአማራ ህዝብ ላይ የጄኖሳይድ ፈጽሟል። ይሄ ህገ መንግስት የተመሰረተው ቤዝ በአማራ ህዝብ ላይ ጥላቻ ነው። ደላስ 30 ዓመት የተፈጠረ ኢትዮጵያ ውስጥ ያለው ኔሽን ቢልድ የተደረገው በጸረ አማርነቱ ነው። ይሄ ደግሞ ራሳቸው የምክክር ኮሚቴ የምትለው ራሱ መንግስት ማካለን የሚሉትን ያመኑት ነገር ነው። ስለዚህ ይህን ህገ መንግስት እንደ አማራ አንቀበለው። አፋር ግን የተናገረው ምንድን ነው?
በኢትዮጵያ ውስጥ የአማራ ህዝብ ብቸኛ ህዝብ ስላልሆነ የዚህ ህገ መንግስቱ መሻሻልም ካለበት ህገ መንግስቱ መለወጥም መቀየርም ካለበት በጋራ ከኢትዮጵያኖች ጋር አብረን የምንወስነው ነው እንጂ ያለው እኔ መጥቼ በአንድ ጀንበር ህገ መንግስቱን አፍርሼ አናታችሁ ላይ ተቀምጬ እንደ ኢህአዴግ ወይ እንደ ብልጽግና ቼቼ እያልኩ መራቸዋለሁ አላለም አፋድ። አፋድን አምጥቶ እዚህ ጋር ማለት ነው ልክ ህገ መንግስት አፍራሽ አድርጎ ማውራትም ትክክል አይደለም። ይሄ 4 ኪሎ ከገባ በኋላ በጋራ ከሁሉም ወንድሞቻችን ጋር በጄኖሳይድ ካልተሳተፉት ጋር በጋራ የምንወስነው ነው ብሏል። ስለዚህ ስፔሲፊካሊ አንተ እንደተናገርከው እንደ ፖይንት እንደ አንኳር እንደ ውሳኔ ያደርገው የሚያመጣበት አንቀጽ ካለ ንገረን፣ እንስማ፣ ከአንተ ጋር እንስማ። እስከዛ ወራ እኔ ያመጣዋለሁ። ኦኬ ስለዚህ እዚህ ጋር ወንድሜ ቀደም እንደተናገረው ነገር አፋር ውስጥ ያሉ አመራሮች ጥያቄዎቻቸውን በሰላማዊ መንገድ የጠየቁ ጥያቄዎቻቸውን አሁን ለምሳሌ የአማራ ትግል የሚባሉት በማቃቸው ልቆ በሰላማዊ የተጠየቁ የህገ መንግስት ጥያቄ፣ የአማራ የግዛት አንድነት ጥያቄ፣ ከክልል ውጭ የሚኖረው አማራ መብቱ እንዲከበርለት፣ ጄኖሳይድ እንዲቆም፣ እነዚህና መሰል ከባባድ ጥያቄዎች ተጠይቀዋል። በነበረው 27 ዓመት አገዛዝ ስርዓት ውስጥ የነበሩ አካላቶች እንዲሁም ከዚህ ባለው ብልጽግና አካላቶች ተጠያቂነት ነው። ለምን አማራ ይሄ ብልጽግና መንግስት ከመጣ ጀምሮ ኦሮሚያ ክልል ላይ የተጨፈጨፈ የተገደለ ነው ያለው። ቅድም ወንድማችን እንግዲህ ስፒከር የሆነው ወንድማችን ጃስቲፊኬሽን እየሰጠ ነበረ ማለት ነው። አሁን ምን አለ የኦነግ እንግዲህ አካላቶች የነበሩ ጫካ ውስጥ ገብተው እንግዲህ አማራ ሲጨፈጭፉና ሲገሉ የነበሩት እነሱ እንግዲህ ከኦሮሞ አባገዳዎች ጋር ሆነው ከኦሮሞ ህዝብ ጋር ሆነው ከብልጽግና ስርዓት ጋር እንዳስገቡና ሽምግልና እንደቆሙ ነው። ይሄ ባይዘወይ ትክክለኛ ፖለቲካ ነው እየሸጥከ ያለው ትክክለኛ ነው ብያለሁ። ለምን አንተ ወክላለሁ ለምትለው ህብረተሰብ ካለ ጄኖሳይድ የፈጸመበትን አካል እንደ ኦነግ ያለውን መሰል ቡድን ውጪ ራሱ መንግስት ጄኖሳይድ ፈጽሟል፣ ገሏል፣ አርዷል ያለውን ነገር ማዕከላት ትግባ ስነስርዓት ማዕከላት ትግባ። ሁለት ስለውን ጥያቄ ነው። ማዕከላት ትግባ። አንተ እንግዲህ ራሱ ዘለፈ ካልሰደበ በስተቀር ኢንተራፕት አለው። ስለዚህ እዚህ ጋር አንተ ቆይ አንዴ ብራዘር ላውራ አፋፌን እያልከኝ ነው። እዚህ ጋር እንግዲህ ብልጽግና እንግዲህ አንተ ያልከው ብልጽግና የምትደግፈው አካል ራሱ መንግስት ወጥቶ ነው እንግዲህ ኦነግ ገዳይ ነው፣ ኦነግ አራጅ ነው፣ መከላከያንም ገሏል፣ ኦሮሞንም ገሏል፣ አማራንም ገሏል ብሎ ራሱ መንግስት ነው የከሰሰው። ያንን የከሰሰው መንግስት ጨፍጫፊ ነው፣ የአማራን ህዝብ የጨፈጨፈ ነው ያለውን መንግስት እሱ ራሱ ሄዶ ተስማምቶ ያደረገውን ስምምነት መተህ ወስደው ለኦሮሞ ህብረተሰብ የኦሮሞ ህዝብ ነው ለዚህ ስምምነት ሚና የነበረው ካልከ የኦሮሞ ህዝብ በአማራ መጨፍጨፍና መገደል ደስተኛ እንደነበረ፣ የኦሮሞ ህዝብ በአማራ መጨፍጨፍና መገደል ምንም እንዳልተሰማው እያደረግ ፖለቲካ እየሸጥክ ነው። እና የምሸጠው እንኳን ፖለቲካ እንኳን ትንሽ በልኩ አድርገው ሶኔ ብዬ መወስደው እኔ እንደ ህዝብ አፋድም ሆነ የአማራ ህዝብም የህብረተሰብ ጠላት የለንም። በአማራ ሞትና ስቃይ አማራን ትናንት የገደለውና ያረደው የኦሮሞ ህዝብ መጥቶ እዚህ ጋር እንግዲህ ተሸክሙ ከብልጽግና ጋር አስታረቀ ስትል ይሄ ህዝበት ይንጻረራል። እኔ የምቀበለው ምንድን ነው እንደ አንድ የአፋድ ደጋፊም እንደ አንድ ፖለቲካም እንደማወራ ሰው ቡድኑ ራሱ መንግስት ይሄ ኦነግ የሚባለውን ስብስብ የገደሉ የጨፈጨፉን የአማራ ውስጥ የመንግስት አካል በአንተ ስቴትመንት መሰረት ካደረገው ለሱ ነው እኛ መንግስታዊ መዋቅራዊ ግድያ ነው እየተፈጸመ ያለው በአማራ ምን ነው። ስለዚህ አሁን አንተ የጠየቀው ጥያቄ እዚህ ጋር እንዳልጌሽን ያቀረብከው ሰላማዊ ትግል አድርጉ ዋስትና ምን ያልከው ዋስትናችንማ ጠይቀናል። በሰላማዊ መንገድ ስላልተመለሰ ነው። በሰላማዊ መንገድ ያልተመለሰውን ነገር ደግሞ በነፍጣችን እያስመለስን ነው። ስለዚህ እንደ ሀገርም እንደ ህዝብም ምናልባት አንተ ለቆምክለት ወይ ደግሞ ለኦነግ ወይ ደግሞ ለቀምክለት ለኦሮሞ ብልጽግና ፓርቲ ከሱ የተሻለ የሀገር ክብር ምናቅ የሀገርን እኛ አይሆንም። ኢትዮጵያ ቅድም አንተ ስተነትነው የነበረው አንተ ዛሬ የምትደግፋቸው እና ኦነግ የምትላቸው ትናንት ኤርትራ በረሃ ሄደው የኢትዮጵያ ባንዲራ የማይቀበሉ ኦሮሚያ ነፃ ሀገር እናደርጋለሁ የሚሉትን ነው አንተ ዛሬ ፕሮቴክሽን እየሰጠ ያለው። አፋር ወይ ደግሞ ፋኖ የአማራ ትግል መሬት ላይ ያለው አባት ሀገር አማራ ነፃ የሚያወጣው አማራ ሀገር የለም። መሰረታዊ ትግሉ መካከሉም ኢትዮጵያ ነው። ስልጣን የሚፈልገው ከሌሎች ወንድሞች ጋር በሰላም ለመኖር ነው እንጂ አንተ የምትደግፈው አካል በአንድ ጎን ስለ ኢትዮጵያ ሰብከናለ፣ በአንድ ጎን ግን የምትደግፈው አካል ደግሞ ምንድን ነው ኦሮሚያ ሊበሬሽን ፍሮንት ነው የኦሮሞ ነፃ አውጪ ግንባር ነኝ የሚል ከኢትዮጵያ መካከል ላይ ወጥቶ የኢትዮጵያን ባንዲራ እንኳን አረንጓዴ ቢጫ ቀይ እንኳን እናንተ የምትደግፈው እኮ የማይቀበል የራሱ ባንዲራ ያለው በዚች ሀገር ላይ ተጨቁኛለሁ፣ በዚች ሀገር ላይ በደል ተፈጽሞብኛል፣ በዚች ሀገር ላይ ባሪያ ሆኛለሁ፣
ስለዚህ የኔ መፍትሄ የሚያዋጭ ምነው ኦሮሚያ የምትባል አገር መመስረት አለብኝ የሚለውን አካል ነው አንተ መተህ እዚህ ጋር ጃስቲፊኬሽን የሰጠን ያለ ነው። ስለዚህ አንተ እንኳን ሁለት ነገር ይንጸራራል ሀሳብ እንደ ደቡብ ብሔር ተወላጅ በአንድ በኩል ስለ ኢትዮጵያ ሉዓላዊነት ክብር ትላለህ፣ በአንድ በኩል ደግሞ የምትደግፈው ደግሞ ኦሮሚያ ነፃ አውጪ የሚባል ግንባር ነው። እዚህ ቤትኛውን እዚህ ጋር ክራሽ እኮ የሚያደርግ ነው እኮ ኮሮኔ የኦሮሚያ ነፃ አውጪ ግንባር ነኝ እንጂ ያለው እኔ ኢትዮጵያ ነፃ አውጪ ግንባር ነኝ አይደለም ያለው። እኛ የምንታገለው ለኦሮሞ ህዝብ ነው ያለው። አንተ ደግሞ እንደ ደቡብ ብሔር ተወላጅ መጥተህ ትክክል ናቸው ትላለህ። ኦሮሞ ህዝብ በመንግስት ላሉ ኦሮሞ ድርጅት እና ለኦኔግ ነው ጥሪ ያቀረበው እንጂ ፋኖ ጥሪ ያቀረበ አላልኩም። ገብቶሃል አይደል? አሁን እኔ ካልኩት ምን ይገናኛል? እዚህ ጋር አሁን ወንድማችን እንግዲህ ለስፒከር የሆነው እንግዲህ ምን አለ የኦሮሞ ህዝብም ኦነግም እንግዲህ መንግስትም ያለው የኦሮሞ ብሔር ተወላጅ ነው፣ ኦነግም ያለው ብሔር ተወላጅ ነው። ስለዚህ በሬ አምጥተው መካከል አርደው ተታረቁ ነው የሚሉ። በሬው እንግዲህ እኛ አማራዎች ነን። እንግዲህ ለምን አንድ ነገር የጋራ የሚያደርገው አገዛዙን ፓርቲውንና ጫካ ውስጥ ያለው ነገር በጸረ አማራ ናቸው፣ በአማራ ጥላቻ ያበዱ ናቸው። ስለዚህ በሬው አማራ ነው። ስለዚህ በአማራ ሞትና ግድያ ተስማምተዋል። ይሄ ደግሞ መንግስት ነው ደግሞ ግድ የለሽ መንግስት ስላልሆነ ትናንት ራሱ የከሰሰውን ነገር ረስቶት በአንድ ጀንበር ረስቶት ትናንት አማራ ሲጨፈጭፍ እንዲሁ ኦሮሞንም ሲጨፈጭፍ የነበረው ቡድንን አስገብቶ የመንግስት አካል ሲያደርግ የዛን ጊዜ እዚህ የመንግስትነቱ ጉዳይ ላይ እዚህ ጋር አብቅቷል። ለአንተ ግን እንዳንድ ደቡብ ተወላጅ እንዳንድ ኢትዮጵያዊ በዚህ ደረጃ መጥተህ ለኦነግ ፓርቲ በሸጥክልን ፖለቲካ መሰረት የኦነግ ደጋፊዎችም እንኳን በዛ ደረጃ ረክተው የራሳቸውን ፖለቲካ በዚህ ልክ መሸጥ አይችሉም ማለት ነው። ለዚህ አንተ በዚህ በአንደኛው እጅ ምትራለ የኢትዮጵያዊነት ይከበር፣ ስለ ኢትዮጵያ ሉዓላዊ ጉዳይ ታወራለህ፣ ስለ ሀገር ክብር ታወራለህ። በዚህኛው በግራ እጅ ደግሞ ኦሮሞን ነፃ አወጣለሁ ከሚል ኃይል ጋር ስለሱ ጃስቲፊኬሽን ይሰጣለህ እና ይሄ ነገር ይንጻረራል። አስታንደኔ ነው የምታስታርቀው። ለምሳሌ ትናንት ዛሬ ምትላለ የሀገር ሉዓላዊነት ሁለት ወንድማማቾች ቢጋጩ የሀገር ክብር እኮ የነገጠው ከኦነግ ነው እኮ። ኢትዮጵያ የምትባል አናውቅም። የራሱ ካርታ የያዘ የራሱ ሱል ማፕ ይዞ የሚጓዝ ቡድን እኮ ነው አንተ የምትደግፈው። እዚህ ይሄ በሙሉ ይንጻረራል አለው። ቴዲ ያላገኘኸው መሰለኝ እንደዚህ የሚባል ነገር የለም። እና ሌላ ጥያቄ ካለ እያነበብኩት ነው፣ ማኒፌስቶን እያነበብኩት ነው አለ እዚህ ጋር የሆነ ቦታ ስላነበብኩት ነው። ሆነ አወጣላለሁ፣ ችግር የለውም። ማስተካከያ አንዴ ልጨርስ ወንድሜ፣ እድል እንኳን አልሰጠህም እኮ ወንድሜ፣ ልጨርስ። በተራ ጠብቅ፣ በተራ ማይገናኝ ነገር ይሄ በተራ መጠበቅ ትችላለህ። ሀሳቤን ላጠቃልል። የህዝብ ተወካዮች ምክር ቤትን እኮ የሚያስንቅ መድረክ ነው። በመደማመጥ እናድርገው፣ የሰካራሞች መድረክ አናድርገው፣ በመከባበር እናወራው። ይጨርስና ከዛ ወደ አንተ ይመጣል። አንተንም እንዳደመጠ አድምጠው። እዚህ ጋር አድማጮች እኮ የምትናገሩትን እየሰማችሁ ነው። ፕሊስ ይኸውልህ ወንድሜ፣ እንግዲህ በሳል ፖለቲከኛ ከሆንክ በሳል ፖለቲከኛ ማለት ትዕግስት ያለው የተናገረውን በሙሉ ጽፎ በስራው ሲደርስ የሚመልስ ነው እንጂ ቱግ ስትል እንግዲህ ያው ከፈረሱ ጋር ቀደመ እንዳይሆንብህ ተረጋጋ በመጀመሪያ። ስለዚህ እዚህ ጋር አሁን እኔ እንደ መጨረሻ እንደ መደምደሚያ ቴዲ የምሰጠው ነገር አሁን ቅድም ምን አለ ወንድማችን ከኤርትራ ጋር ያበሩ የሀገር ሉዓላዊነት የካዱ አለ። የሀገር ሉዓላዊነት በመካድ እኮ የሚታወቀው እኮ እሱ የሚደግፈው ኦነግ እኮ ነው። ትናንት ኤርትራ በረሃ ሆኖ ኢትዮጵያ እንዴት ወጋለው፣ የኢትዮጵያን ሀገረ መንግስት እንዴት አፈርሳለሁ ብሎ የኢትዮጵያን እንኳን ካርታ ተሸክሞ የማይዞር የቡድን ስብስብ ነው። የራሱ ኦሮሚያ የምትባል ካርታ የያዘ ኦሮሚያ ነፃ አወጣለሁ ያለ አካል ሆኑ ደግፎ ቲፒካል ወደ ተለመደው ክርክር ይርክ ደና መተመተ በሄደበት መንገድ እኮ መሄድ እኮ አለብኝ እኮ ቴዲ። አሁን እሱ ትግል እየሰፋ ነው የሚሄደው። ሞጫ ጠቢሻ ሰርክሉስ ነው የምትገባው። ለይተህ ምታ። አሁን ከኦነግ ጋር አሁን አንተ ከምትናገረው ንግግር ጋር እስካሁኑ ሰዓት ድረስ የኦነግ ደጋፊዎች ይስማማሉ እኮ። መጨረሻ ላይ ማሰሪያ አንቀጽ ላይ ኑ እናንተም ግቡ የታባታችሁ ብለህ እያስገባን ያለው ሰብስበህ ወደ ጸቡ እያስገባን ያለው ትግል ነገር እንግዲህ እኔ እንደ አማራ ወይ ደግሞ እንደ አፋር ደጋፊ ከኦነጎች ወዳጆች አይደለን። የትኛውም ኢትዮጵያ ውስጥ ኢትዮጵያ ነፃ አውጪ ግንባር ከሚል ባገኛ ፍቅር የለን። ከቲፒኤልኤፍ ጋር በአንዱ ማንቆምበት ይሄ ነው ቴዲ። ከቲፒኤልኤፍ ጋር አፋድ ማይሰራበት ቲፒኤልኤፍ የትግራይ ነፃ አውጪ ግንባር ነው።
ቲፒኤልኤፍን ትግራይ ነፃ ለማውጣት አፋድ የራሱን ኮንትሪቢዩት አያደርግም። ኦሮሚያ ሊበሬሽን ፍሮንት የኦሮሞ ነፃ አውጪ ግንባር ነው። ኦሮሞ የሚባል ሀገር እንዲመሰረት አፋድ ሚና አይጫወትም። ስለዚህ እነዚህ ሁለት አካላቶችም ከብልጽግና ጋር ተደምረው የኛ ጠላቶቻችን ናቸው። ይሄን ለማለት የፈለግኩት ወንድሜ ተንፈስ፣ ጊዜው ያንተ ነው። ኦኬ በጣም ደስ ይላል ወንድሜ። አንዴ ላምብልህ ማኒፌስቶን እዚህ ጋር እያየው ነበር። የአፋድ ያላለቀ ነው ረቂቁ ነው እና እንደዚህ ይላል። ውስጥ ላይ ምን ይላሉ? ገጽ 2 ላይ የአፋድን ማኒፌስቶ አወጣችሁ የምታነቡ ሰዎች እንደዚህ ይላሉ። ይሄ ምኑ ላይ ነው ያየሁት? መግቢያ ላይ ማለት ነው። መግቢያ ላይ ገጽ 2 ላይ ፋሽስታዊ እሳቤ ያለው የአብይ አህመድ አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ ማንነትን መሰረት ያደረገ ዘር ማጥፋት፣ ማፈናቀል፣ ንብረት ማውደም፣ ተቋማትን ማፍረስ፣ ታሪክና ቅርስ ማጥፋት፣ የሀገርን ሉዓላዊነት ማደፍረስ እና ሌሎችን በደሎች በኢትዮጵያ በተለይም በአማራ ሕዝብ ላይ ተጠናክሮ ቀጥሏል። ከሁሉ በላይ ደግሞ ከሐምሌ 28 2015 ዓ.ም ጀምሮ የአስቸኳይ ጊዜ አዋጅ በማወጅ በአማራ ሕዝብ ላይ ይፋዊ ጦርነት በመክፈት ሕዝባችን ላይ የዘር ማጥፋት ወንጀል እየፈጸመ ኢትዮጵያንም እያፈራረሰ ይገኛል። ይህን በሕዝባችን ህልውናና በኢትዮጵያ አንድነት ላይ የታወጀን የዘር ማጥፋትና ደግሞዋለሁ ይህን በሕዝባችን ህልውናና በኢትዮጵያ አንድነት ላይ የታወጀውን የዘር ማጥፋትና ሀገርን የመበተን ጦርነት ለመመከት የአማራ ህዝብ ህልውና ትግል እያደረገ ይገኛል። ይሁን እንጂ የህልውና ትግሉ ጉዞ ሲመረመር ግልጽ የሆነ የትግል መስመር ግብ የተቀመጠለት አልነበረም። ይህን ግምት ውስጥ በማስገባት የአማራ ፋኖ ህዝባዊ ድርጅት አፋድ ይህንን የትግል ፍኖተ ካርታ ማኒፌስቶ ይዞ አዘጋጅቷል ይላል። አሁን እዚህ ጋር ምን ይላል? ይህንን ህዝባችንና በኢትዮጵያ አንድነት ላይ የታወጀን የዘር ማጥፋት ይላል። በኢትዮጵያ አንድነት ላይ ስል በኢትዮጵያ አንድነት ላይ ኦሮሞም፣ ትግሬውም ሁሉም ብሔር ብሔረሰቦች ይስማማሉ ማለት ነው አይደለም? አሁን ጥያቄ ምንድነው ላነሳለ የፈለኩት አማራ ምድር ላይ ተቀምጠህ ሌሎች ኢትዮጵያ ውስጥ ወይም ደግሞ ሌላ ቦታ ላይ ሳትሄድ አማራ ምድር ላይ ተቀምጠህ ለኢትዮጵያ አንድነት ነው ወይም ደግሞ ለሌሎች ኢትዮጵያ ብሔር ብሔረሰቦች ነው የምታገለው የሚል አጀንዳ ስትይዝ ከአንተ በተቃራኒ ያሉ ሰዎች በማን ደም ነው ለማን ነው የምትታገል የሚል ጥያቄ ቢያነሱብን ወይም ደግሞ ኦኬ ለሁሉም ብሔር ብሔረሰቦች ወይም ለኢትዮጵያ አንድነት ከሆነ የምትታገለው ኦሮሚያም ላይም ደቡብ ላይም ሀረሪ ላይም ትግራይ ውስጥም ለምንድን ነው የማትታገለው ቢሉ ምንድን ነው የምትለው? በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። ጥያቄ ነው ይባላል፣ ግን ጥያቄ ወደ ሌለበት ነው የሚካሄደው። እሺ ይሁን፣ ወደ ሌለበት ተማምንባለሁ። እዚህ ስመጣ ዝም ብዬ ነጥብ ለመጠር አይደለም የመጣው። ጥያቄው ትክክል ነው። አፋድ ታርጌት ያደረገው ህብረተሰብ ህዝብ የለም። የአፋድ መሰረታዊ ጠላቶቹ የፖለቲካ ቡድኖች ናቸው፣ ወይ ደግሞ ስርዓቱ። አንደኛ ብልጽግና ነው፣ ሁለተኛ ቲፒኤልኤፍ ነው፣ ሶስተኛ ኦነግ ነው። ስለዚህ አፋድ እንደ ህብረተሰብ እንደ ህዝብ በጠላትነት የፈረጀው አንድም የኢትዮጵያ ህዝብ የለም። ስለዚህ ጸቡ ከድርጅቶች ጋርና ከቡድን ጋር ነው። ሁለተኛ የአማራ ህዝብ ክልል ውስጥ ብቻ አይደለም ያለው። የአማራ ህዝብ እንደምታውቀው ሰፊ ህብረተሰብ ነው። ከክልል ውጭ ኦሮሚያ ውስጥም በቤኒሻ በብዙ ክልሎች የተበተነ ህዝብ ነው። ስለዚህ አፋድ ወጥቶ እኔ ህልውናው ማስጠበቀው ክልል ውስጥ ውጭ ክልል ውስጥ ያለውን አማራ ነው ካለ 30-20 ሚሊዮን የሚቆጠር ስታቲስቲካሊ በእኛ ግምት ከክልል ውጭ የሚኖር አለ። የአማራ ከክልል ውጭ የሚኖረው ከሌላ ኢትዮጵያ ጋር ነው የሚኖረው። ከኦሮሞ፣ ከሀዲያ፣ ከቤኒሻንጉል፣ ከግሙዝ፣ ከትግሬው፣ ከወዘተ ጋር ነው የሚኖረው። የእኛ የትግል ማዕከላችን ምንድን ነው? በዚህ ህገ መንግስት ነው ተጠቃው የሚሉ የአማራ ህዝብ ይህ ህገ መንግስትን ጄኖሳይድ የፈጸመብኝ ይህ ህገ መንግስት ነው ለጥቃት ኢላማ ውስጥ የከተተኝ ነው የሚለው። ስለዚህ ይህንን ሀገረ መንግስት ለሁሉም ኢትዮጵያውያን አደጋ የሆነውን መንግስት ስንገረስስ የሌላውንም ህልውና እናስጠብቃለን የሚለው ኃጢአቱ ምንድን ነው? እዚህ ጋር ግዴታ መተህ የደቡብ ብሔር ተወላጅ ከሆንክ የትግሬ ብሔር ተወላጅ ከሆንክ ከኔ ጋር ሙት ማለት አለበት እንዴ? አንተ ደቡብ ሆነ ለምሳሌ አንዱ ሀዲያ ከሆነ ወንድማችን አንዱ ትግሬ ካለ አንዱ ጉሙዝ ካለ እኔ እንደ አማራ መጥቼ ይሄ ስርዓት ለማናችንም ስለማይጠቅም አንተ ሳትሞት እኔ ሞቼና ግን ህልውና አረጋግጣለሁ ካልኩ ምንድን ነው የሚጎረብጥ አንተ? ወይስ እንደ ኦነግና እንደ ቲፒኤልኤፍ ህብረተሰብን ጠላት ማለት? ለምሳሌ ቲፒኤልኤፍ ታሪካዊ ጠላቴ የአማራ ህዝብ ነው ብሏል። ኦነግ አማራ ላይ ነው ጥላቸውን የነዘረው ፖለቲካው።
ወይስ እኛም ወጥተን በትግሬና በኦሮሞ ላይ ፖለቲካ ጥላቻ መዝራት አለብን? ኖ እኛ የትግሬም ጠላት የለንም፣ የኦሮሞ ጠላት የለንም። የእኛ ጠላታችን ብልጽግና የሚባለው መንግስታዊ መዋቅር፣ ቲፒኤልኤፍ የሚባለው መዋቅር፣ ኦነግ የሚባለው መዋቅር። ትግላችንም ውጊያችንም ከነዚህ አካላት ነው እንጂ ከመላው ኢትዮጵያ ህዝብ ጋር አይደለም። ወይ ደግሞ የአማራ ነፃ ለማውጣት አይደለም የምንታገለው። የአማራ ነፃዎች አማራን ሀገር ለመመስረት አይደለም የምንታገለው። የትግላችን መካከል 4 ኪሎ የትግላችን መካከል ኢትዮጵያ ናት። የትግላችን መካከል ካርታ ይዘን የአማራ የሚባል ሀገር ለመመስረት ልክ እንደ ቲፒኤልኤፍ እና እንደሆነ ካርታ ይዘን ምንዞር ህዝብ ህብረተሰብም አይደለም። እዚህ ትግላችን መካከል የትግላችን ሴንተር ኢትዮጵያ እስከሆነ ድረስ ሁሉንም ያካትታል። ፖለቲካ ነው። በዛ ልክ ነው ፖለቲካችን የሚሸጠው። የመለስኩት ይመስለኛል። እንግዲህ ኤኒዌይ እሺ፣ ቴንክ ዩ ዳኒ፣ እንደ ሁል ጊዜ ሁሉ ስለ ጨዋነቱ በተለይም ደግሞ ስለምንደግፈው አፋድ ትክክለኛ አፋድን አስመልክቶ ክርክሮች ሲነሱ ትክክለኛው ሰው አንተ ነህ። የአፋድ ደጋፊ ነን። ሌሎችም ካሉ ልክ የኦነግ ሰዎች ኦነግን በሚመለከት የእኛ ልጆች ጋብዝ እንደሚሉት አፋድን አስመልክቶ እንደዚህ አይነት ዜናዎች ካሉ ትክክለኛው ሰው እኔ እስከማውቀው አንተ ነህ። ሌሎችም ካሉ አዲስ ታይምስ አለ ይላሉ። አዲስ ታይምስ አይ ዶንት ኖ። አሁን አዲስ ታይምስ እናንተ ጋር እዚህ ጋር መምጣት ከአንተ ጋር ይከራከራል። በክፋት አይደለም ግን ባህሪ ነው። በፊት ከአዲስ ታይምስ ጋር ሁሌ እናቆር ነበር እና ከጊዜ በኋላ ግን ሳይሆን ግን ይሄ የክፋትና መርና ጥላቻ እንዳሌለው ስለገባኝ በቃ አሁን ተከራክሬውን ተሰዳድቤ ቤቱ ሲከፍት ቤት ያስተናግዳል እና አዲስ ታይምስ ላይ አንድ መወስድለት ነገር ክሬዲት የምሰጥለት እየፈለገ ተራግጠ ቤቱን ሲከፍት ግን አንተ እዛ ቦታ እኮ ሰድበኛል፣ አንተ እንደዚህ ያደርገኝ አትገባም አይልም፣ ሞግት ነው የሚልም እና በሀሳብ ልዩነት ወስደዋለሁ። በሀሳብ ልዩነት እንደ አንዳንድ ሰው መከራከር ጨዋታ የሚወዳል። አዲስ እኮ አንድ የሆነ ሰዓት ላይ ፖለቲካው ስለቀዘቀዘ አሁን ፖለቲካው እንደ አጀንዳ ነው አይደለ? ሲቀዘቀዝበት ነው መሰለኝ እነ ቀለሜ ጋር ገብቶ ሲከራከር ሰምቼዋለሁ። ማርያም ታማልዳል ታማልዳላችኋል። አዲስ ታይምስ ነው እኔ ነው አዲስ ታይምስ ነው። ኦኬ ይመቻችሁ። ጀነራል ምናልባት የምትናገረው ንግግር ከሌለ በስተቀር አለኝ። የተጀመረው ከዳኒ ስለሆነ አንደኛ ልጁ የመለሳቸው መልሶች በሙሉ ካፌ ያልወጣ የማይመለከተኝ ነው። እኔ ያልኩት ያዝልኝ፣ ኦላን የኦሮሞ ህዝብ በሬ ጠምዶ እናቶች ጡታቸውን ይዞ ለኛ ስልጣን ላይ ያለውም ጫካ ያለውም ለኦሮሞ ህዝብ ነው። ገብቷል? የትግሉ ባለቤት ማን ነው? ለኦሮሞ ህዝብ ነው አይደለ? ከአንድ የወጣችሁ ነው ብሎ ምሳሌ ሆኖ አስታርቋል ነው። ስለ ልደቱ አያሌና ስለ ጃል ባቴ ኡርጌሳ አንስቷል። ጃል ባቴ ኡርጌሳ የተማረ ከማንም የተሻለ ሰው ነው። ጀግና ታጋይ ነው የነበረው። ጫካም አይደለም በዛን ጊዜ ከመንግስት ጋርም አይደለም። መንግስት እንደ መንግስት እንዲህ የተማረውን ሰው የመንግስትን ጥሪ ተቀብሎ ቢቀላቀል ፍላጎቱ ነው። በልደቱና በመንግስት በሱ ስለጠየቀኝ ነው። ባቴ ኡርጌሳን እከሌ ገደለ ብላል። እንደ አንድ ጋዜጠኛ ለምሳሌ አንተ እከሌ ድርጅት ነው ገደለ ብላል። አንድ ድርጅት እርምጃ ሲወስድ ጫካ የሚሆነው የት ኃላፊነት መውሰድ አለበት። መረጃና ማስረጃ ያስፈልጋል። እዛ ጋር ኃላፊነት የወሰደ ድርጅት ስለሌለ እከሌ ነው ገደለ ሊል አልችልም። ልደቱ አያሌ ሰላማዊ ትግል አይናው፣ ነገር ግን ለአመታት ለሰላማዊ ትግል የለፈውን በደቂቃዎች ወጥ ረግጧል። በኦሮሚያ ቀርቦ ከጀዋር ጋር ኮሮናን በማስመልከት መንግስት ምርጫ ሲያራዝም ከመስከረም በኋላ ስልጣን የለህም አለ መንግስት። እየሰማ ነው አይደለም? በፓርላማ ነው አንድ አስተሳሰብ ፓርላማ ጊዜያዊ አዋጅን ለማዋጅ ለፓርላማ ቀርቦ ፓርላማ ተወያይቶ ነው ጊዜያዊ አዋጅ ለ6 ወር የሚሰጠው። በዚህ ጊዜያዊ አዋጅን ፓርላማን ደንብ በመጣስ ህገ መንግስቱን አዋጅን በመጣስ ከመስከረም በኋላ ስልጣን የለህም አለ። እዛች ጋር ነው ጥፋት የሰራው። አንድ በል እኔ እያልኩ ያለሁት ቅድም ወንድሜ ያልተናገረው መለስ መጨረሻ ምርጫ አካባቢ ዳኛው ህዝብ ነው አለ ተመረጠ። ከዛ በኋላ መለስ ነፍሱን ይማረውና ሲሞት የቀድሞ ቀዳማዊት እመቤት አዜብ መስፍን እንግዶችን እንድትሸኝ ለቅሶ ታዳሚዎችን እንድትሸኝ የውጭ መሪዎችን ስላሉ እንድትሸኝ እድል ሲሰጣት እናመሰግናለን የመጣችሁት ሀዘናችን ተካፈላችሁት ብላ አልጀመረችም። ዳኛው ህዝብ ነው አላለችው።
ገብቷል። ስልጣን በመለስ ቦታ ላይ ትተካ መሰለኝ የፈለገችው ወንድሜ ያለው ኦነግንና ስልጣን ላይ ያለውን ብልጽግና እንዲታረቁ ትልቁን ሚና የተጫወተው የኦሮሞ ህዝብ ነው። ለኔ ነው የሚታገሉት፣ ልጆቼ ናቸው፣ አንዱ ነው አለ ነው ያልኩት። አማራ ክልል ባለፈው አንተ በቁጥሩ ያቀረብካቸው በወሎ ላይ በተለያዩ ቦታዎች ህዝብ እንደዛ እናቶች ጠርቶ ተቀላቅሏል። ለንቲ አስኪው አብይ ቅድም አፋድ እንደዚህ ነው አንተ የሰማው ዜና። አፋድ ታዲያ ከመንግስት አብይ አህመድ መንግስት ብልጽግና ጄኖሳይደር ከሆነ በህየት ተስማምተው ነው አሁን ሌሎችን እነ ዘመናን ይወጋሉ። በድሮን የተደገፈ ያዝልኝ የምናገሩትን ነገር እየወጋ ስለመሆኑ ታምናለህ አንተ? ዜና ወጥቶ ያመጣው አንተ እኮ አንተ ነው ሰማት። እኔ ልንገር አንድ ነገር ልጠይቅ። አፋድን በል ማንንም በል ተበጣጣስ እንጂ የአርበኞች ግንቦት ሰባት መሪ እኮ ነው ፕሮፌሰር ዶክተር ብርሃኑ ነጋ። ከኤርትራ አዲስ አበባ እኮ ነው ገባው። አዲስ አበባ ላይ ብልጽግና አላሽማቀቁም አላሰረውም። ባህር ዳር ለምን ትመጣለህ አንተ ጉራጌ ተብሎ ነው ተባረረው። ትምህርት ሚኒስቴር ነው የድርጅቱ ፕሬዝዳንት እኮ ነው። ከግብጽ ጭምር በእውቅናው በችሎታውም ከፍተኛ ገቢ ሲያስገባ የነበረ ቱታ ለብሶ ኢኮኖሚክስ ዶክተር ነው። ቱታ ለብሶ በአፋር በረሃ በኤርትራ በረሃ ላይ ብልጽግና ለምን ጥፍሩን አልነቀለም? ዶክተር ብርሃኑ ነጋ ሚኒስትር ነው ረጋ። ይሄ የተቋም የአርበኞች ግንቦት ሰባት መሪ ጀነራል ነው። ያዝልኝ አንተ ለፈራው ምንድነው ማስተማመኛ ላልከው ጃልሰኝና ሰራዊቱ መተማመኛ ነው። አንድ በልልኝ ቤንሻንጉል ነፃ አውጪ ግንባር የገባው ማስተማመኛ ነው። አፋር ዲሞክራሲ ኃይሎች የሚለው የታጠቀ ኃይል አወል አርባን የተቀላቀለው ማተማመኛ ነው። ተገደለ ለምለው እኔ እኮ ለምንድን ነው እኔ ሀዲያ እላለሁ። አንተ ማስተካከል ያለብኝ ስቴክ ሆልደር ስላለ ሶስት ሰዎችን ጠልተ አይ አም ዘዋኑ ፒውር ስቴክ ሆልደር። የሀዲያን ታሪክ ወንድሜ ማወቅ ከፈለግ ጀነራል ተፈራ ለገሰ መጠየቅ ትችላለህ። ሀዲያ ማለት በኢትዮጵያ ዙሪያ ጀነራል ተፈራ ለገሰ መጠየቅ ትችላለህ። በቃ ይቅርቡን ነው የሚልህ። እኔ እየተናገርኩ ያለሁት ምርጫ ለማወዳደር ቴዲ ሐሳብ እኮ ነው የምትሸጠው። የአማራ ህዝብ አብይ ጄኖሳይደር ነው ቢል ኖሮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመስገን ጥሩና ጋር ሆኖ የወሎ እናቶች ደከማ እያለቀሱ ጫካ ውስጥ ይገኛል። ተክል ሲደክሞ ከተመስገን ጥሩና ጋር ጫካ ውስጥ ተኝቶ ረፍታ አይሶስም። አንድ ባህር ዳር ላይ ሳይክል አይነዳም ነበር። ምናልባት አንተ ካማንክ አብይ አህመድ በሰርጓጅ መርከብ ጣና ላይ በሰርጓጅ መርከብ ገብቶ ወይም ሄሊኮፕተርን ሞተር ሳያጠፋ ካላጠፋ ለትሚቴል የአማራ ህዝብ ባይመርጠው እውቅና ባይሰጠው አብይ አህመድ ጄኖሳይደር ነው ብሎ ቢያምን አብይ አህመድ አይደለም የአማራ አመራሮችም ደቂቃ መቀመጥ አይችሉም ነው ያልኩት። ያዝልኝ እኔ እየተናገርኩ ያለሁት ከኢህአዲግ ጊዜ ጋር አናወዳድር። ኢህአዲግ ሲያባራችሁ ክላሽ ይዛችሁ ተሰዳችኋል። ክላሽ ይዘህ ከተሰደድክበት ቀይ ምንጣፍ አንጥፎ አስገብቶ ያንተ መሪዎች ዛሬ ሚኒስትሮች ናቸው። ለምን አልተከለከላቸውም? ለምን ቢሮአቸው አልተዘጋም? ለምን አልተገደሉም? የአማራ ፖለቲካ ዳኛ ባለቤት የአማራ ህዝብ ነው። ብአዴንም አይደለም ፋኖም አይደለም። ሁለታችሁም እንደዚህ ቢዝነስ መስሩ። አማራ ህዝብ ለኔ አልጠቀማችሁም ካለ ማስወገድ ይችላል፣ መብቱ ነው። ኦነግም የኦሮሚያ ክልል ብልጽግና ለኦሮሞ ህዝብ ነው አይደለም ብሎ የሚሰራው። ኦሮሞ ህዝብ ሁለታችሁም ልጆቼ ናችሁ፣ ኑ ታረቁ፣ አንድ ሆኖ ካለ ሌላ አካል ለምን አስፈለገ? አንተም ላነሳው ጥያቄ መተማመኛ ምንድን ነው? ቴዲ እኔ በጣም ነው የሚያፍራው። 4 ኪሎ ካልሰጣኝ ከ4 ኪሎ ካልወጣ አንድ ልጠይቅ። ዘመነ ካሴ ምን ብሎ ነው የተናገረው? ዘመነ ካሴ በአማራ በ660 ንጉስ ትሆናለህ ብላችሁ ነው ሰጣችሁ ነው ያላል። ለሚቴሉ መናገር የማይፈልጉት ይሄው 900 ምናምን ሰው እያየ ነው። ብዙ ሰው ሼር አድርጓል። ለታሪክ ይቀመጥ፣ ህዝብ ይፍረድ። አሁን አንድ ድርጅት ነን ብሎ ለአማራ ህዝብ ወጥቶ አንዱ ከፊት ሊመጣ ቴዲ ያዝልኝ እሺ ለምን እንደማትናገር ላይ አሁን ማን ነው? ዘራ ያዕቆብ ነው ማን ነው? አጼ ዘራ ያዕቆብ አንተ ጋር ቤተኛ ነው። ሮያል ፋሚሊ ላይ የሚል ልጅ ዘመናን ለጥፎ ሌሎችን ይሄ አጋው ነው ይላል። አዳም ይሄ ቅማንት ነው ይላል። መሪዎችን እኮ
እስክንድርን ልጠይቅ። እስክንድር ታስሯል አይደል? ይታስር። መንግስት ዳንነት አለው፣ ፌዴራል ፖሊስ አለው። እኔ ካሜራ አለኝ። ምን ስህተት እንደሰራ መንግስት በካሜራ ሊከታተለው ይችላል። ከንግግሩ ሊወስድ ይችላል። አስሮታል፣ ይቅርታ ብሎ ለቆታል። የለቀቀው ፔስታል ይዛ ጫካ ግባ ብሎ አይደል? እሱ ፖለቲካ ይመሽታል። አዲስ አበባዎችን የት ጣላቸው? አንድ ቅድም ወዳጄ ቅርስ ፈርሷል አለ። መስቀል አደባባይን ታውቃለህ አንተ? እኔ የማውቀው ዛሬ መስቀል አደባባይ ምን ይመስላል? መስቀል አደባባይ ሰዓት ስጠኝ፣ መስቀል አደባባይ እንዳይሰራ ይከለከል ሰው። እኔ እያልኩ ያለሁት ማንኛውም የተቃዋሚ ፓርቲ ሚዲያ በየቤቱ አለ፣ ክፍት ነው። ችግራቸው ቴዲ ነኝ ብለውን ስመኝ እኛ ብሔርተኞች 30 ዓመት ኤክሰርሳይዝ አድርገን እስከ ዩኒቨርሲቲ እየተማርን ነው በቋንቋችን። አሁን ብሔራዊ አንድነት ለመፍጠር ተመልሰናል። የዛሬ የታርጋው ብቻ በቂ ነው። ናሽናል አይዲ የፈጠረ ብቻ በቂ ነው። አንድ በል ብልጽግና ብሎ የሀገር ፓርቲ መመስረት፣ ብሔራዊ ፓርቲ መመስረት በቂ ነው። ቲፒኤልኤፍም ሌሎችም የሚሯሮጡት ዛሬ ፖለቲካቸውን ሰፍቶ ብሔራዊ ተወዳዳሪ ፓርቲ ከብልጽግና ጋር ማምጣት አይችሉም። አብይን እውቅና ሰጥቶ የመረጠው የአማራ ህዝብ ነው። ልማት እየሰራለት ነው። ትምህርት ቤት ምሽግ አድርጎ ትምህርት ቤት ሲመታ ህዝብ ሲገደል ህዝብ ተነስቶ ይሄ መንግስት ላይ እንዲነሳ ነው። እያንዳርጋቸው ጽጌኔ ትንታኔ ማለት ትችላለህ እኮ። እኔ ብዬሃለሁ። እኔ ስለ ፋኖ ከተናገርኩ ሊዘርዝር ካልኩ አላዋቂ ሳሚ ንፍጥ ለቀልቃለሁ ነው። እኔ ሀዲያ ነኝ። አንዴ ፕሊስ በእናትህ እኔ ሀዲያ ነኝ። እኔ የኮሎኔል በዛብህ ጴጥሮስ ታናሽ ወንድም ነኝ። እኔ የፊት አውራሪ ጌጃ ገሪቦ ልጅ ነኝ። አድዋ ላይ 5000 አሰልፈው የገረፈው ሀዲያ በሱዳን ወይ ጅማ ኦሮሞ ተደፍሮ ነው እንዴ ተሰብስበን ያለው? ጉራጌ ተደፍሮ ነው እንዴ ተሰብስበን ያለው? ለምንድን ነው በኢትዮጵያዊነት ላይ በኔ ላይ ጥርጣሬ የሚገባ? እኔ የብልጽግና አባል አይደለም። ብልጽግና አባላት በቦርድ መዋጮ የሚያወጡ የተመዘገቡ አሉ። ብልጽግና ቢከፍልልኝ እስካለ ነው የሚከፍልልኝ። ለኔ ታላቅ ወንድሜ አያቴ የከፈለልኝ ደም አለ። አድዋ ላይ ሄዶ ባሌን ሲቆጣጠር፣ ድሬዳዋን ሲቆጣጠር፣ ዚያድ ባሬን ቂጡን የገረፈበት የታላቅ ወንድሜ ደም አለ። ኢትዮጵያዊነትን የማያስቀጥል ዛሬ ብሔራዊ አንድነትን እየፈጠር ነው። አንተ ፋኖ ብቻን ከ4 ኪሎ ውጣና ሲጠኝ ወዳጄ። 4 ኪሎ የክራይ ቤት አይደለም። እውቅና እየሰጠን እንዴ? ለምንድን ነው ኦሮማራ ብሎ ቲም ለማና ገዱ ኦሮማራ ብሎ ማጥቶት ለምንድን ነው የማትናገረው አንተ? ኦሮማራን ክሯን ከያዝክ የለማ በኩል ቀጥታ ጀዋርን ይዞ ወለጋ ጫካ ነው የሚገባው። የገዱ ኦሮማራ የምትለውን ገመድ ከያዝክ ቀጥታ ፋኖ ውስጥ ነው። ጀነራሎች አማራ ክልል ጀነራሎች ዛሬ ሸፍቶ ጫካ የገቡት ከእስር ቤት አይደለም ወይ? አብይ ያወጣቸው ወያኔ ያስራቸው አይደለም? ያባረራቸው አይደለም? ወያኔና መንግስት ቱክስ ለማቆም መንግስት እኮ በግል እኮ ነው ያቆመው። ቱክስ እናቆም እንወያይ ነው አለ። ቲፒኤልኤፍም አቋማ ያው ፕሪቶሪያ ሶፋይዶ አልተደራደርም እንዴ? ኦኬ ምንድን ነው? ስለዚህ ለድርድር የሚከለክል ነገር የለም። እኔ የሚገባኝ ብሔራዊ ፓርቲ መፍጠራቸው ፖለቲካቸው ኤክስፓየርድ አድርጓል። they cannot compare with አብይ አህመድ ከብልጽግና ፖለቲካ ጋር ማለት ብልጽግና የዛሬ ፓርቲ ሳይሆን የመጪ ትውልድ ፓርቲ ነው። እንደዚህ ያደርጋል። ግለሰባዊ አታክ አይደለም። ሶሪ ግለሰብ ላይ እኔን አታክ ለማድረግ ሳይሆን እኔን አታክ የሚያደርጉት ፖለቲካቸውን ስለሚነካ ነው። እንደዚህ ያደርጋል። ምናገር ስልክን በውስጥ ላክ ጀነራል ይሰማ ካቀረባቸው ተራማጅ ፖለቲከኞች ሰላማዊ ትግል ከሚከተሉት አንዱ ክብሩ ልደቱ እያሉ ነው። የመስከረም 30ው ስላልፈ ይቅርታ አድርገንልናልና እኔ ኃላፊነት ወስዳለሁ። ቤት በኩል ይግባ። ከኤርፖርት እኮ የመለሱ ቴዲ በእናትህ በደንብ አጥና። የኢትዮጵያ መንግስት ዛሬ ግለሰቦችን ከመግደል አልፈዋል። ኖ ይሄ እኮ አምባሳደር ብናልፍ አንዱ ዓለም ጋር ሄዶ እኮ አናገረ። በኢትዮጵያ አየር መንገድ አይደለም ይሉ አሁን አዲስ የወጣውን ህግ አልሰማም። ሊደቱ አያሌ ያስፈልገዋል። አንተ መንግስት እኮ በምሁራን የሚያምን ነው፣ ጥፍር የሚነቅል አይደለም። እሱ ጋር አልገባህም መሰለኝ። የኢትዮጵያ መንግስት የዛሬ 2 ዓመት ማንኛውም ኢትዮጵያዊ ካለበት አካባቢ ወደ ኢትዮጵያ ከመጓዙ በፊት ሁሉም አየር መንገዶች ለደህንነት ቢሮ ስም ዝርዝር ይልካሉ። ለምሳሌ ስም ዝርዝር ይላክና የኢትዮጵያ መንግስት ማይፈልጋቸው ሰዎች ካሉ ቱርኪሽ ኤርዌይስ ሊሆን ይችላል፣ ብሪቲሽ ሊሆን ይችላል፣ ኤር ካናዳ ሊሆን ይችላል፣ ኢትዮጵያ አየር መንገድ ሊሆን ይችላል። ሁሉም ወደ ኢትዮጵያ የሚሄዱ ተሳፋሪዎች ስም ዝርዝሮቻቸው ይላኩና
ይሄ ሰው እንዳይመጣብን ይላል። ደህንነቱ ስም ይተላለፋል። ጥያቄ አለኝ እሱ ጋር አንድ ጥያቄ አለኝ። የባህር ጥያቄ ስናነስ ስላደነቀን ተነስቶ ስላጨበጨበ የባህር ጥያቄ ስላነሳ ተነስቶ አጨብጭቦ ስለደገፈን ዌልካም ብለው አሁን ቆይ አይ ቀልድ ነው ያዝከው። ቀልድ ከሆነ ቀልድ በቀልድ ነው ያዘው። ካልሆነ እየጠበቀን ያለው እኮ ለምን ለመስራት ይሄ በሰላማዊ መንገድ የሚታገል ሰው በየትኛውም አየር መንገድ ወደ ሀገር ቤት መግባት አይችልም። ለዛ ነው አየር መንገድ ኢትዮጵያን ቀይሮ በቱርክም ቢሄድ ኦልሬዲ ስሙ ከአንድ ወር ወይም ደግሞ በረራው ከመካሄድ በፊት ትኬት ከቆረጠበት ጊዜ ጀምሮ አይ ቲንክ ከ10 ቀን ከ15 ቀን በፊት ስለሚደርስ ዞሮ ዞሮ ስሙ ስላለ የፓስፖርት ስሙ ስላለ የቱርክም የትኛውም አየር መንገድ አያስተናግደውም። ዳኒ እኔ ሉጣ አንድ ስራይ ትንሽ አንድ የአየር መንገድም የተወሰነ ጊዜ እዚህ ባለውበት ሀገር የሰራውበት ዘርፍ ስለሆነ አሁን አንተ ካልከው ጋር 90% ትክክል አይመስለኝም። ቦስ ላክልኝና ከሌሎች ፖለቲከኞች ጋር ዩቲዩብ ላይ ሰጥና ታወራለህ። ብልጽ ቴንክ ጀነራል። እሺ አሁን ይህ ትክክል ብዬ ነው የማልቀበለው። ለምንድን ነው በአየር መንገድ ውስጥ ዙሪያ ላይ ሰርቻለሁ። ቴዲ አየር መንገዶች የካስተመሮቻቸውን ዳታ ለየትኛውም ወገን አሳልፎ አይሰጡም። ክልክል ነው። አንድ ሰው የህግ ጥያቄ ካለበት በኢሚግሬሽን በሚያልፍበት ቦታ ላይ የሀገሩ ኢሚግሬሽን አካል ፓስፖርቱን በሚፈትሹበት ሁኔታ ይሄ ሰው ተፈላጊ ነው አይደለም ብሎ የሚያረጋግጡት የኢሚግሬሽን ደህንነቶችና ኢሚግሬሽን ፖሊስ ነው እንጂ አሁን ለምሳሌ ኢትዮጵያ አየር መንገድ ሊያደርገው ይችላል። ምክንያቱም በመንግስት ስር ነው ያለው። አሁን የጠቀስካቸው ሌሎች የስታር ኤርላይንስ አባላቶች ይህ ሊያደርጉ አይችልም። ህጉ አይፈቅድላቸው። ዳታ ቤዛቸውን ለማንም አሳልፎ አይሰጡም። እንደው እሺ ሆነም እንኳን እንበል ላስት ሚኒት ፍላይቱ 40 ደቂቃ ከመነሱት በፊት ቲኬት ገዝተበት ብትገባስ ማን ያግዳል? 40 ደቂቃ የኢትዮጵያ መንግስት ቀድሞ 72 ሰዓት መላክ ስላለብን አትሳፈርም ሊልን ሆኖ አይችልም። እንግዲህ እንደዛ ነው የሆነው። ስለዚህ እኔ ቴዲ እዚህ ጋር ማለት የሰራውበት ዘርፍ ስለሆነ ለምሳሌ ኢቲ በለው ኤር ፍራንስ፣ ኤር ብሪቲሽ፣ ኤር እስራኤል በለው የትኛው ስታር ኤርላይንስ ግሩፖች አየር መንገዶች ያንተን የደንበኞቻቸውን ዳታቤዝ ለሶስተኛ ሀገር አይደለም ኢቭን ለሚኖሩበት ሀገር ለዌስተርን ሀገር ደህንነት አሳልፎ አይሰጡም። ክልክል ነው። ያንተን የደህንነት ኢሹ ችግር የሚያረጋግጠው የምታልፍበት ኢሚግሬሽን ዲፓርትመንት ነው። ስለዚህ ይሄ የኢትዮጵያ መንገድ እንደዚህ ያስገድዶ እነዚህ ትላልቅ ጃይንት የሆኑትን አየር መንገዶች በዚህ ሁኔታ ይሄ ማለት የማይዋጥልኝ ነገር ነው። እኔ ለልደቱ አያሌው በኢትዮጵያ አየር መንገድ ካልቻለ በሌላ አየር መንገድ መሄድ ይችል ነበር፣ እውነት ፍላጎቱ ካለው ብዬ አስባለሁ። እንግዲህ ምክንያቱም የትኛውም አየር መንገድ ዳታውን አውጥቶ አይሸጥም ለሶስተኛ ሀገር መንግስት። ግን አሁን ለምሳሌ እኔ ከጀርመን መሄድ ከሆነ የጀርመን ፖሊስ ከኢትዮጵያ መንግስት ጋር የኢትዮጵያ መንግስት ዳታ ከላከለት በእኔ ዙሪያ ጉዳይ ላይ ሊያስቆመኝ ኢቭን ሊያስቆመኝ አይችልም። በአየር መንገድ ሲቪል ህግ አንድ ፓሰንጀርን መከልከል አችልም። የሴኪሪቲ እና የሴፍቲ ኢሹ ካልተነሳ። አድምጠሽ ዶክተር ደሳለኝ ጫኔ ፌብሩዋሪ 10 የጻፉትን የህዝብ ተወካዮች ምክር ቤት አባል ናቸው። እዛ ተገኝተው ያሳያል። አቶ ልደቱን ጨምሮ ሌሎች በውጭ የሚገኙ የመንግስት ተቃዋሚዎችን በቅርቡ በጸደቁ አዋጆች ለመቅጣት በሰፊው ዝግጅት እየተደረገ ያለ ይመስለኛል። የመንግስት ተቃዋሚዎችንና ደጋፊ ያልሆኑ ግለሰቦችን ለማጥቃት ጥቅም ላይ ሊውሉ ይችላሉ ብለን አጥብቀን የተቃወምናቸው ግን በ2 እና በ3 ተቃውሞ የጸደቁ አዋጆች ነበሩ። አንደኛ የኢሚግሬሽን እና ዜግነት ጉዳዮች አዋጅ። በአዋጁ ላይ እንደተመላከተው ወደ ኢትዮጵያ የሚበሩ ማናቸውም አየር መንገዶች የተጓዦችን ስም ዝርዝር ከ3 ቀን በፊት ለኢሚግሬሽን እና ዜግነት አገልግሎት ማሳወቅ ግዴታ ተጥሎባቸዋል። መንግስት ከዚህ በፊት እንደተለመደ ወደ አገር እንዳይገቡ የተከለከሉ ሰዎችን በአገር ውስጥ ኤርፖርቶች አቆይቶ ወደ መጡበት እንዲመለሱ ከማድረግ ባለፈ ከመነሻቸው ወደ ኢትዮጵያ እንዳይበሩ መከልከልን እንደ ቀዳሚ እርምጃ እንዲወስድ ስልጣን የሰጠው ነው። ሁለተኛ የንብረት ማስመለስ አዋጅ ነው። የንብረት አዋጅ ነው። ሁለተኛ የንብረት ማስመለስ አዋጅ መንግስት ምንጫቸው ያልታወቁ ናቸው ብሎ ያመናቸውን ንብረቶች የመውረስ ስልጣን የሰጠው ሲሆን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ አዋጅ ከተከሰሱ ደግሞ መከራከር የሚችሉት በጠበቃ ሳይሆን በአካል ቀርበው መሆን እንዳለበት የሚደነግግ ነው። ይሄ የሚገርም ህግ ነው። የሚገርም ህግ ነው ስለ እኔ እንደዚህ አይነት ህግ ለምሳሌ አንተ አሁን መንግስት ሀገር ቤት እንዳትገባ ይፈልግሃል። ኢትዮጵያ ንብረት አለ። አንተን ማጥቃት ከፈለገ የዳኒ እስራኤል
ንብረት ከዚህ ጊዜ ጀምሮ ምንጩ አልታወቀ ስለሆነ ተወርሷል ይላል። በትክክል ኦኬ። አት ሴም ታይም አንተ ሀገር ቤት ለመግባት ኦኬ፣ ይህን ጉዳይ በጥብቅና ወይም በተወካይ አማካኝነት ውክልና ሰጥቼ ልከራከር ብትል ህጉ አይፈቅድልህም። እራሱ ባለቤቱ መጥቶ በአካል መከራከር አለበት ይላል። ኦኬ፣ በአካል ደግሞ ሄጄ ልከራከር ብለህ ትኬት ቆርጠ ስትሄድ ኢትዮጵያ አየር መንገድ ከ3 ቀን በፊት የአንተ ስም ዝርዝር ስለሚደርሳቸው እንዳትመጣ ትባላለህ። ጥያቄው እዚህ ጋር ነው። 1 ሰዓት በፊት ከፍላይቱ በቆርጠውስ ሊከለክሉኝ ነው? እንግዲህ አሁን በዚህ መሰረት እያንዳንዱ አየር መንገድ ከ40 ደቂቃ ፊት ትኬት መቁረጥ አትችልም ማለት ነው። ምክንያቱም ከ3 ቀን በፊት ቆይ እዚህ ጋር የኢትዮጵያ መንግስት ህጉን ሊያወጣው ይችላል። ግን የትኛው አየር መንገድ ከኢትዮጵያ ኤርላይንስ በኢትዮጵያ መንግስት ስር ስላለ ሊተገብሩ ይችላል። ኢትዮጵያ አየር መንገድ ግን ከስታር ኤርላይንስ አባላቶች ጋር ነው። አሁን ለምሳሌ ሉፍታንዛ፣ ኤር ፍራንስ አሉ። እሱ ሌላ ታሪክ ነው። አሁን የጸደቀው በፓርላማ የጸደቀው ይሄ ነው። እያንዳንዱ አየር መንገድ የተሳፋሪዎቹን ስም ዝርዝር ከ3 ቀን በፊት ማሳወቅ አለበት፣ ከዛ በፊት። ስለዚህ በዚህ አባባል ምንድን ነው ደህንነቱ ስም ዝርዝራቸውን አይቶ ከከለከለ ይምጡ ከከለከለ አይምጡ ይላል። ለአየር መንገዶቹ ይበትናል። ከዛ ውጪ ኢትዮጵያ አየር መንገድም ሆነ ሌሎች አየር መንገዶች አያስተናግዱም ማለት ነው። እንግዲህ ይሄ የጸደቀው ህግ ነው። ዳኒ ከልብ ነው ማለት ነው። ቴንኪው ቴዲ፣ አመሰግናለሁ በጣም ያው በሰፊው እንገናኛለን ሌላ ጊዜ። ቴንኪው ብራዘር። ያው አንዳንድ ነገሮችም ማለት የምፈልገው ቴዲ፣ ያው ብዙ ጊዜ ይሄን ነገር ሁሌ የምከራከረው ነገር ስለሆነ ያው ቴዲ በብዙ ነገር ቴዲ እንደዚህ መብት አይሰጥም ምናምን ይባላል እና እኔ ጀስቲፋይ የማደርገው ነገር እኔ ቴዲ ሐዋሳ ፕሮግራምን ከከፍት ጊዜ ጀምሮ በገባሁበት ጊዜ ሀሳቤን ያለምንም ገደብ ተናግሬያለሁ። ሀሳቤን ማንም እዚህ ጋር ያስቆመኝ የለም። ሀሳቤን ስል ስድብ አይደለም። የራሴን ሀሳብ፣ የፖለቲካ ሀሳቤን፣ የፖለቲካ አመለካከቴን ወጣሁበት የሚለውን ህብረተሰቤን፣ የአማራን ህዝብ ህብረተሰብ በገባኝ ልክ ሞግቻለሁ። በገባኝ ልክ ሀሳቤ አልተገደለም እና ለምን ብዙ ጊዜ ቴዲ እንደዚህ ያደርጋል፣ ቴዲ እንደዚህ ያፈራ የሚለው ነገር ይሄ አሉባልታ ነው እና ይሄን ነገር ሁሌ እዚህ ስገባ በደንብ የልቤ ጨርሻለሁ በቃኝ ብዬ ነው የምወርደው እና ያለምንም ሀሳባችን አትገታንም። ሁሌ ግን በስርዓትና ማንም በማይነቅፍበት ሁኔታ ነው የምትመራው። ለዚህ ደግሞ ምስጋና አለኝ ለአንተ፣ አመሰግናለሁ ቴዲ። ቢያንስ እዚህ ቤት አንድ አማራ ምን መጠቀም ይችላል? ለምሳሌ እኔ ቤቴን ብከፍት 80 ወይ 100 ሰው ይመጣሉ። 90 ከመቶ የሚመጣው የአማራ ብሔር ተወላጅ ይሆናል። እዚህ ግን ሰፊውን ኢትዮጵያውያን ከሁሉም ብሔር የተወጣጡትን ማገኝበት በሰፊው መድረኩ ሀሳብን፣ የፖለቲካን አመለካከትን እወክለዋለሁ ለምትለው ድርጅት ወይ ደግሞ ወጣሁበት ለምትለው ማህበረሰብ የሚሸጥበት መድረክ ስለሆነ ለዚህ ደግሞ በየሳምንቱ ጊዜን እያባከንክ ስለምሰጠን እናመሰግናለን ቴዲ።